እሺ በስመ አብ ወወልድ ወቅዱስ አሐዱ አምላክ በስመ አብ ቅዱስ አሐዱ አምላክ በስመ አብ ቅዱስ አሐዱ አምላክ እንግዲህ ምእመናን ይሄ የምታዩት የዛር የውቃቢ ያው የውቃቢ እቃዎች ናቸው የዛርና የውቃቢ የሚያመልኩባቸው በደንብ ያኛው ነው ወደዛ ያው ረከቦቱም ያው ስኔውም ያውና ይሄም ደግሞ ድቤ ከተባለ የድቤ ነው ሶስት ድቤ ከመስጊድ ውስጥ የሚወጣ ነው ይሄ ሁሉ በቆቃ ሚካኤል ንስሐ እየገቡ ሰዎቹ ንስሐ እየገቡ ይሄኛው ጀበና ነው እንግዲህ ይሄን ጀበና ሁለት ጡት ያለው ጀበና ነው ሁለት ጡት ያለው ጀበና ማለት የአዳልሞቲ ቡና መጠጫ ማለት ነው አዳልሞቲ ቡና የሚጠጣበት ነው የሚፈላበት የሚገብሩበት ማለት ይሄ ሁለት ጡት ያለው ጀበና ነው ማለት ነው እንግዲህ እግዚአብሔር አምላክ ይሄንነኝ ሰዎች ንስሐ እንዲገቡና ያው ወደ እግዚአብሔር ታርቀው ወደ ንስሐ ገብተው ነው ያው ይሄ ምንም አይጠቅምም ያው ማለት ነው ይሄ ሁሉ ስኔው ነው ረከቦቱ ነው ይሄ ሁሉ ልብስ ነው ያው የውቃቢው ልብስ ይሄኛው የጠቋር ልብስ ነው ጠቋር ይሄኛውን ይለብሳል የጠቋር ልብስ ነው ይሄኛው አዳል ጸልዮን ተው ይሄ የጠቋር በቀይና ነጭ ጥቁርና ይሄ የጠቋር መገበሪያ ነው ዝጋም ደግሞ አለ ፎጣ እየት ነበር ይሄውና ይሄም የጠቋር ፎጣ ነው እንደዛ አይነት ልብስ ነው የሚለብሰው ጠቋር ነጭና ጥቁር ረከቦቱ ያው እና አዳልሞቲ ይሄኛው ያዳልሞቲ ይሄ ያዳልሞቲ መጠጫ ነው ይሄኛውም ደግሞ ያዳልሞቲ ወሰንገፊ ወሰናጋጅ ይያለ ይሄ ሁሉ ያው የስኔ አይነት ነው ረከቦቱን ይሄኛው ደግሞ ቀሉ ማር ተበጥብጦ ቃቢ የሚጠጣበት ነው እዛ ጋርም አለ የማሩ መጠጫ ማር ሰዎች የሚገብሩበት ይሄን ነው አመቺሳ ሲሰጧቸው በዚህ ነው የሚጠጣ በዚህ በጠበጥና ማር አመቺሳ ሲያስታቅፉ ማለት ነው ማር በዚህ ሙሉ ልክ ይሞላና ለውቃቢው ሰጠዋል ከዛ ውቃቢው ይበጠብጥና ቱፍታ ይጠጣበትና ለልጆቹ ለህፃናት ላይ ይተፋበታል ማለት ነው አይደል የሚያውቅ ካለ ደግሞ ያስረዳኝ ይሄም እንደዛው ነው ማለት ነው የውቃቢው መጠጫ መዋረሻ እዚህ ጋር አለ ይሄን የምታዩት ጅናል ይሄ ደግሞ ዛሩ ሲገባ እንትን የሚልበት የሚጠራበት የሚሾምበት ማለት ነው ውቃቢው ከዚህ ከጀበናውና ከድቤው ጋራ ይመጣ ነው ይሄን ሲመጣ ዛሩ ያው የሌለበት ሁሉ ይጮሃል ማለት ነው ይሄ ዛሮቹን መገበሪያ መጥሪያ እኛ ቃጭላ ሆለ በቤተክርስቲያን የምንወስደው ለክብር ነው እሱ ግን ደግሞ ዛሮቹ ውቃቢው ይሄ የተጠመጠመች ናት ይሄን ብሎ እንደዚህ ይያለ ፍርድ እኔ አቀልሻለሁ ይያለ ሲፈርድ በዚህ ነው መዋረሻ ወይም ደግሞ የዛሩ ድምጽ መግቢያ ውቃቢው ሲፈርድ ሰዎች ላይ ሊፈርድ ሲል በዚህ ይሄን ሲቀጭል ሰዎች ይያሉ ይሰግዱለታል ማለት ነው ይሄ ያዳልሞቲና የወሰንገፊና የአብድል ቃድር የሚባል የዛር መንፈስ መጥሪያ ነው ማለት ነው እዚህ ጋርም ያው እንግዲህ እንደተባለው ያው ይሄም የሱ መጥሪያ ነው ይሄ የድሮ ነው ማለት ነው ሳይሻሻል ጸል ያለው አምስት አይነት አለው በቃ በተለያየ እንትን ያለው ያው ይሄም የሳይሻሻል ነው ግን አሁን ደግሞ ተሻሽሎ ይሄ መጥቷል ማለት ነው ይሄ ስላት ነው የሚገባለት ለዛሩ መጥሪያው ነው ማለት ነው ይሄ የመገበሪያው የቀንድ ቢላ አለ እቺኛዋ ደግሞ አንካሴ አለች እቺ አንካሴ ያው እንግዲህ የኢትዮጵያ ኦርቶዶክስ የኢትዮጵያ እምነት የኢትዮጵያ ባንዲራ ማለት ነው አዳልሞቲ ነው ይሄን የሚቀበለው ማለት ነው ያዳልሞቲና ጠንቋዩ ውቃቢ ቤት ይሄ ባንዲራ አይጠፋም ባለ ውቃቢዎች ቤት አይጠፋም ስለት ይገባል ማለት ነው ይሄ አንካሴ ይባላል ፉርዳ ወይም ደግሞ ሲዳ አካባቢ ላይ ይሰቅሉታል ማለት ነው ሲያረጋግጡ ወይም ዛር ሲሾሙ የሚደረግ ማለት ነው ይሄ ያው ለታምር እንግዲህ ሰዎቹ ንስሐ ገብተው ነው ይሄንን አምጥተው ያስረከቡት ማለት ነው እዙ ጥላውት ያም እንዳለ እንግዲህ ያው የዛር መንፈስ እዚህ ጋር የምታዩት ጨሌ ያው እንግዲህ ይሄ ሁሉ የምታዩት የጨሌ ነው እነኚህ ሰዎች ጨሌ ሲያስረክቡ ንስሐ እየገቡ በህይወትም ያሉ አያቶቻቸው እናቶቻቸው ያስደገሙ ማለት ያዋረሷቸው ነው አሁን ግን በእግዚአብሔር ተምረው ወደ እግዚአብሔር ሲመለሱ ይሄንን ጨሌውን ያመጡ እየጣሉ ንስሐ እየገቡ ቅዱስ ቁርባንን እየተቀበሉ ያ ደግሞ በቢላው ነው ያ ቢላው ደግሞ ምንድነው መገበሪያ ከውት የሚያርዱበት የጠቋር በሚታረድበት ወሰንገፊ ወይም ደግሞ አዳኝ ወርቁ ሻምበሱ አይገበሩበትም ማለት ቢላም ልዩነት አላቸው ማለት ነው እና እንደዚህ አይነት ነው ይሄም ያው እንደዛው
የመገበሪያ ነው። ይሄ ጦር ነው። ይሄ ዝጋ ትንሿ አለች ምንድናት? እቺ እንግዲህ አለች። እቺኛውም ያው የዛር መጥሪያው ናት። አንካሴ ትባላለች። ፉርዳ ላይ ፉርዳ ይባላል። ፉርዳ እንግዲህ መንፈሱ የሚጠራበት እቺ ተይዛ ነው ከበሮ የሚመታበት ማለት ድቤው የሚመታበት ማለት ይሄኛው እንዲህ የሚመታበት በዝችና እቺ ቆማና እቺ ትተከላለች። እቺኛው ይሄ ተከላል ያኛው በዝኛው መደብደቢያ ማለት ነው። ይሄ ሁሉ ነው እንግዲህ ህዝባችንን የጨረሰ ህዝባችንን ከእግዚአብሔር ፍቅር ውጪ ያወጣው አምልኮት ይሄ ነው ማለት ነው። አንዳንድ አሁን በኦሮሚያ ክልል ላይ ምንድነው እነኚህ ቀለም ያላቸው እንጨሎች ለጌጥ ነው የሚጠቀሙበት። ለጌጥ ሲጠቀሙበት ምንድነው የሚጠቀሙት? እቺ ቆሬ ያለች የእንትን መያዣ የጭኮ መያዣ ወይ ጨጨብሳ መያዣ እናቶቻችን በዚህ በኦሮሚያ ክልል ያሉ እናቶቻችን ለምን ለጌጥ ያገጡባታል ማለት አምልኮ አይደለም ይሄ ማለት ነው። አሁን መንፈሱ ሰውን የሚያጠምድበት ነው እንጂ አሁን እንደውም የኦሮሚያ ባህል ቱሪዝም ብንሄድ እንደዚህ አይነት ጨሌዎችን መሶብ ወርቅ ላይ ምንድናት እቺ ቆሪ ላይ ለጌጥ ይቀመጣል ማለት እናቶቻችን ይጠቀሙበታል ለጌጥ እነሱ አሁን ለአምልኮት አይደለም የሚጠቀሙት። እንደገና ደግሞ እቺ እዚች ጋር አለች ኮከብ እየሰሩ ያ አዳ ኦሮሚያ ጀደማ ሞቲ የኦሮሚያ ባህል ይሄ ባህል ማለት ነው። ከነጭ ቀይ ጥቁር አድርገው ባህል ማጌጫ ይጠቀሙበታል ማለት ነው። ይሄ እነኚህ እናቶቻችን ግን ይሄንን ያመጡት አምልከው ነው። ቅቤ እየቀቡ ጨሌ ቅቤ እየቀቡ ቅዱስ ዮሐንስን ፋሲጋን እየገበሩበት ሴጣኑ ይገበርበት የነበረው ነው። እንግዲህ ይሄ ለሁለት ወደ ባህል ስንወስደው ለማጌጫ ነው። ሁላችንም እጅ ላይ ያደርጉታል አንገት ላይ ያደርጉታል ማጌጫ ነው። ሳአመልኩበት ከአምልኮ ውጪ ማጌጥ ማለት ብዙ አለላ አሁን አለላ ስፌትን እንደሚያሳምር ሁሉ ቀለም ስፌትን እንደሚያሳምር ሁሉ ለቀለም ለማሳመሪያ እንጠቀምበታለን ማለት ነው። ይሄ ግን አሁን እዚህ ጋር የመጡት ምንድነው ለቀለም ሳይሆን የመጡት ሰዎች ያመልኩባቸው ወቃቢው ይጠቀምበት የነበረ አሁን አረንጓዴ ቢጫ ወሰነገፊ ወይም አዳልሞቲ አረንጓዴ ቢጫና ጥለትን ልብስ እንደሚፈልግ ሁሉ ዛሯ ሴት ዛር ሙጫ ዘሪጋም አዶ ከበሬ ወይም ደግሞ አቴቴ ዱላ አቴቴ ግንቢ የሚባሉ የጨሌ አዳሃዶ አደምልኪ ጀደማ አባ አፋ ኦሮምፋ አዳሃዶ አደምልኪ ጀደማ እሺን ተና እንጃለቲ ይሄንን ተወዳለች ማለት ነው። ይሄንን ጨሌውን ስለዚህ በእንደዚህ ላይ እያደሩ ነው ዛሬ እናቶቻችንን ከእግዚአብሔር ፍቅር እየለዩ መጥፎ ሴጣን በሽታ የተለያየ በሽታ ይሄን ካልገበሩ ያው ልጆቻቸው ለሴጣን ይቃወማሉ ይጋለጣሉ ማለት ነውና ይሄ ነገር ያው እንግዲህ ከአምልኮ የመጣ ነው እንጂ ከሌላ ለጌጥ አይደለም የተሾመ። ንስሐ እዚህ ያመጡ ንስሐ እየጣሉት ንስሐ እየገቡ ወደ ቅዱስ ቁርባን እየተመለሱ ይሄንን ያቴ ቅድማታቸውን አምልኮ ያመልኩበት የነበረ በበረት ውስጥ ያመልኩበት የነበረ ቅዱስ ዮሐንስን እየጠበቁ ጨሌ ቡና እየቆሉ ያው ጨሌ የገብሩበት የነበረው ያው እንግዲህ እዚህ መተው በእግዚአብሔር ቃል ይሄን ሁሉ ጥለውታል በቅዱስ ሚካኤል ኃይል ማለት ነውና ይሄ ያው ይሄ ይወጣላት ነው። ይሄም እንዳለ ድንጋይ መተት አለ ሌላ መተቶች አሉ የተቀበሩ አለ ይወጣ ይሄ ከእንትን ውስጥ ይወጣ ነው። እዛ አካባቢም ከየማህፀን ከሆድ ውስጥ ይወጣ ነው። ስኔው ይሄኛው አረንጓዴ ጥቁር ነጭ ቀይ ነው። ይሄ ያው ያዳልሞቲ መጠጫ ነው ማለት ነው። እኛ በመንወደው ከለር ነው ቡናውን የሚያፈሉለት ማለት ነው። ይሄኛው ማለት ነው። እዚጋም እንዳለ ብዙ ቡናዎች አሉ ማፍሊያ አሉ። አሁን የናዳልሞቲ መጠጫ ይሄውና እንደዚህ አይነት ስኔ ወዳላ ዳልሞቲ ማለት ነው። እና ይሄ ያው እንግዲህ እንደ ቅርስም ነው እንደ ባህልም ነው። ይሄኛው የምንወስደው ይሄ የድሮ ብር አለ። ይሄኛው ግን ዋናው የእንትኑ መጠጫ ፉር የውቃቢው የዝባለዛሩ መጠጫ ማለት ነው። ማር ነጭ ማር ቀይ ማር ይበጠበጥና ብርዝ መጠጫ ማለት ነው። ይሄንን ጠጥቶ ነው በኋላ ይሄ አመቺሳ ሲደው ፉያለ የሚነፋባቸውና መንፈሱን የሚያስተላልፍባቸው ማለት ነው። ያው ይሄንን አሁን በእሳት ነው የምናቃጥለው ማስወገጃ ያው ህዝብ እንዲማርበት ነው እንጂ ረከቦቱም ይሄንን የመሰለ እንግዲህ ከጅማ ይሄን ስንት ሚሊዮን ብር ይወጣበት ነው ረከቦቱ በደግ አድርገው እስኪ እና ይሄ ትልቅ ረከቦት ነው። ያው እንግዲህ ረከቦቱ ይሄ ራሱ ነው የአንበሳ ነብር የአንበሳ ስዕል አለው። ይሄ እንግዲህ እህቶቻችን
አሁን ይሄን ረከቦት አምልከውት አይደለም ግን ያው ካመለክንበት እንጨቱ ይመለካል ማለት ነው እንጂ ይሄ ረከቦት አሁን በየቦታው ላይ ቡና እያፈሉ በየገበያ ላይ ቡና ሻይ የሚሸጡበት ማለት ነው እንጂ እኛ ስናመልክበት ግን ጨሌውም እኛ ስናጌጥበት ጌጥ ነው ማለት ነው ረከቦቱም እኛ ስንጠቀምበት እቃችን ነው መጠቀሚያ እቃችን ነው ማለት ስኔውም እንደዛው መጠቀሚያ እቃችን ግን ካመለክንበት ያው አጋንንትን ይዞ ይገባብናል ማለት ጨሌውም ይሄ ማን ረከቦቱም የምንድነው የአምልኮ ስለሆነ ያው እንግዲህ ይሄ ወርቃማ ስኔ ነው እነኚህ ወርቃማ ስኔዎች ናቸው የጥንት የቆዩ ናቸው አሁን ላይኖሩ ይችላሉ የጥንት አባቶችና የእናቶቻቸው ስኔ ነው ብዙ አለ እዚህ አካባቢው ነበረ ያው እንግዲህ ልጆችም እየሰበሩት ስለሆነ እና ይሄ ያው እንደ ቅርስ የሚቀመጥ ነበር ግን ያው ይወገዳል ማለት ነውና ይሄንን አይቶ እግዚአብሔር አምላክ ልቦና እንዲሰጠን ወደ እግዚአብሔር ወደ ራሱ እንዲመልስልን እነኚህንም ሰዎች ወደ እግዚአብሔር ወደ ጽድቅ መንገድ እንዲመራቸው መልካም ፍቃድ ይሁንልን ያው ይሄ ሁሉ ያው ቃጭሎ ነው ይሄም ቃጭሎ ነው ምንም አይጠቅም መቃጠል ለታሪክ ነው ያስቀመጥነው ማለት ነው ደግሞ ያው አንዳንድ ጊዜ በቅባ ቅዱስ እየተመሰለ የሚመተትበት ነው ያው የቤላውን ነግራችኋለሁ ይሄ የወጣ ነው እዚህ ውስጥ ምን አለ ይሄ እንግዲህ ሲኔ አለ የተመተተ አለ መጅ አለ የእንትን መጅ የወፍጮ መጅ አለ እሱ ተመትቶ ተቀብሮ ነው ማለት ነው አንድ ላይ ተቀብሮ የወጣ ነው ማለት ነው ይሄ ያው ስኔ ነው እንግዲህ እግዚአብሔር አምላክ ይሄንን ያስ ምንድነው እስኪ ያውጣው መዳበሪያው አራለሱ ማለት ይሄ ያው የመሶበ ወርቁ ምኑ ነው ጀበና አለው ጉርድ ጀበና አለው ግርግራው ቢላው ምኑ ሁሉ አለ ያው የጀበናው እንዳለ ምንም ሳይቀር እዛ አምጥተው ንስሐ ሲገቡ የሰጡት ጀበና ማለት ነው ቆሻሻ ጀበናውን ራሱ አምጥተው ለቀ ጠረግረግ አድርገው ነው እዚህ ያመጡትና ይሄንን ያው እናስወግደዋለን ወደ እሳት ይቃጠላል ማለት ነውና እግዚአብሔር ልቦና ይስጣቸው ለእንደዚህ አይነት ልቦና ይስጣ እኛንም ይሄን አይተን እንድንማር መልካም ፍቃድ ይሁንልን ማሳደር በሰላም አውለን ይሄንን አምጥተው ላስረከቡሉ ጤናቸውን ልጆቻቸውን ሀብታቸውን ንብረታቸውን ከሰይጣን እንዲጠብቅላቸው ቅዱስ ሚካኤል ዋስጠበቃ ይሆናቸው እኛንም እንደነሱ አይተን እንደዚህ የጠፉ ወንድሞቻችን ተፈልገው አንድ በግ በ99ን በሉቃስ ወንጌል በመራፍ 16 ላይ ምንድነው የሚለው አንድ በግ 100 በጎችን አንድ ሰው 100 በጎች ቢኖሩ ከ199 አንዷ በተጠፋበት 99ን በበረት አስቀምጦ ያችን የጠፋችውን አንድ ሰው በግ ሊፈልግ ሄደ እንዳለ ቅዱስ ሉቃስ ምንድነው በግ የተባለው አዳም ነው ስለዚህ እኛም እግዚአብሔር መልካም ፍቃዱ ሲሆን እንግዲህ ይሄን ሰረውና መኮነን የለባቸውም በንሳ ወደ እግዚአብሔር ታርቀዋል ማለት ነውና እኛም እንደነሱ እንድንታረቅ መልካም ፍቃድ ይሁንልን ከሰራነው ኃጢያት ከበደልነው በደል እግዚአብሔርን በይቅርታ ጠይቀን ወደ ንሳ እንድንመለስ መልካም ፍቃድ ይሁንልን አቡነ ዘበሰማያት ቀደስ መከተል ጻንግስት ከይኩም ፍቃድ ተበከም በሰማይ ከማብሩት ሲሳ ሀበና ወለግላና ሀበሳነ ጋይነ ከመና ነጣዋን በስተመስታለ አደነና ዋላ እንደዚህ ተመስታይሷል በሰላም ቅዱስ ገብርኤል መልአኩ ብዝት የማርያም ሰላም ለክ ደግሞና ከወደ ክርስቶስ ጋር ከመግዚአብሔር ሰባው ሰላም ለክ ብሩክት አንቲ ማነስ ወርኩ ተፈስፈሰተው ለተዘጋ እግዚአብሔር ስክሳሪ ስለሆነ ኢየሱስ ክርስቶስ ከመናለ ተማጸነው ኮኖ ፍቷአኖ ንጹሃነ ረሰነ ረስከመነ ኩንድለ ወለ መንግስተ ሰማያት እግዚኦ ማረና ክርስቶስ ከማሆ በእንተ ክርስቶስ ማርያም ማና ክርስቶስ በእንተ ግዝትነ ማና ያወቀን በደፍረሳና ቅበስተ የሰራውን ኃጢአት ማሰሪያ ኃጢአት እግዚአብሔር ፍታ ግባር እግዚአብሔር ባርካችሁ ቀድሳችሁ ሰላም ገቡል ምን ማን